ጤና ይስጥልን። ዓለም ከምንጊዜውም በላይ ወደ ከፋ የጦርነት ቀውስ ውስጥ እየገባች ነው። የአሜሪካ ጦር የሆርሙዝ ሰርጥን ሰብሮ በመግባት በኢራን ሚሳኤል ጣቢያዎች ላይ እሳትና ፓናልም አውርዷል። በሌላ በኩል ደግሞ ይህን የጦርነት ትዕዛዝ የሰጡት የፕሬዝዳንት ዶናልድ ትራምፕ አእምሯዊ ብቃት ሙሉ በሙሉ በሚባል ደረጃ ጥያቄ ውስጥ ወድቋል። ካቢኔያቸው ከስልጣን ሊያነሳቸው እየተዘጋጀ መሆኑም ተሰምቷል። አሜሪካና ኢራን ወደማይመለሱበት እልቂት ገቡ። ትራምፕስ ምነካቸው? ሰበር መረጃዎችን በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሮ ቻናላችን አዲስ የሆናችሁ ሰብስክራይብ ማድረጉን አትዘንጉ። መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም አሁን መላው ዓለም ትንፋሹን ውጦ ወደ ዋይት ሀውስ እያየ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአእምሮ ብቃት ጥያቄ ውስጥ ወድቋል። ወቅቱ እጅግ አስገራሚ ውጥረት እየነገሰበት ሆኗል። ፕሬዝዳንት ዶናልድ ትራምፕ ዓመታዊ የጤና ምርመራቸውን ለማድረግ ወደ ዎልተር ሪድ ብሔራዊ የሕክምና ማዕከል ለማቅናት በመዘጋጀት ላይ ናቸው። ነገር ግን ይህ ጉዞ ተራ የጤና ምርመራ አይደለም። በሚሊዮን የሚቆጠሩ አሜሪካውያን በፕሬዝዳንቱ አእምሯዊ ብቃት ጤና ላይ ያላቸውን ጥርጣሬ አሁን ጣራ ነክቷል። የሕዝብ አስተያየት ጥናቶች የሚያሳዩት እውነታ ግን ግንባር ያስደምማል። ከግማሽ በላይ የሚሆኑት አሜሪካውያን ይኸውም 51 በመቶ የሚሆኑት ባለፈው አንድ ዓመት ውስጥ ብቻ የዶናልድ ትራምፕ የማሰብ ችሎታና ንቃት በግልጽ ማሽቆልቆሉን በድፍረት እየተናገሩ ነው። በቅርቡ ይፋ የሆነ የዋሽንግተን ፖስት እና ኢፒሶስ ጥናት እንደሚያሳየው ከ10 አሜሪካውያን መካከል 4ቱ ብቻ ናቸው ትራምፕ ለፕሬዝዳንትነት ወንበር የሚያስፈልጉት አእምሯዊ ዝግጁነት አላቸው ብለው የሚያምኑት። ይህ ካለፈው ወራት ጋር ሲነጻጸር የ7 ነጥብ አስደንጋጭ ቅናሽ ያሳየም ሲሆን በአሁኑ ወቅትም የትራምፕ ተቀባይነት 35 በመቶ አካባቢ ላይ ተንጠልጥሎም ይገኛል። ይህ ማለት ህዝቡ በፕሬዝዳንቱ ላይ ያለው መተማመን ክፉኛ እየተሸረሸረ ነው። ትራምፕ በዋይት ሀውስ ኦቫል ኦፊስም ሆነ በተለያዩ ህዝባዊ መድረኮች ላይ ንግግር ሲያደርጉ በድንገት ከዋናው ርዕስ ወጥተው ወደማይገናኙና ትርጉም ወደሌላቸው ጉዳዮች በተደጋጋሚ ሲገቡ ተስተውሏል። ፕሬዝዳንቱ ራሳቸው ይህን ውስብስብ የአነጋገር ዘይቤያቸውን ዘዊቭ ወይም ሽመና እያሉ በትዕቢት ቢጠሩትም የፖለቲካ ተቃዋሚዎች ግን የህክምና ባለሙያዎች ግን ነገሩ ሌላን ይላሉ። በመጪው ሰኔ ወር ላይ 80 ዓመት የሚሞላቸው የዚህ እውቅ ሰው ሁኔታ የዕድሜ መግፋትና የአእምሮ መዛባት ምልክት ነው ማለትም በጽኑ እየሞገቱ ነው። አስቡት፣ በትልቅ የካቢኔ ስብሰባ ላይ ሳይቀር ዋና ዋና አጀንዳዎችን ወደ ጎን ትተው በዋይት ሀውስ ውስጥ ሊገነባ ስላሰቡት የድግስ አዳራሽ ግንባታ ረጅም ሰዓት ሲያወሩ እንደነበር እንደ ምሳሌ ይነሳል። እዚህ ላይ ነው እንግዲህ ሮማውያኑ ስልጣን እውነትን ያሸንፋል እንጂ አያጠፋም የሚሉት። ትራምፕ ይህንን ወቀሳ ሙሉ በሙሉ ያጣጥሉታል። በቅርብ በቁጣ በሰጡት መግለጫም እንዲህ ብለዋል። የአእምሮ ብቃት ፈተና የወሰድኩ ብቸኛ ፕሬዝዳንት እኔ ነኝ። ያውም 3 ጊዜ። ፈተናውን ለብዙዎች እጅግ ከባድ ቢሆንም ለእኔ ግን ቀላል ነበር። መጨረሻ ላይ ያሉትን የሂሳብ ቀመሮችና ከባድ ጥያቄዎች እኔ ብቻ ነኝ ያሸነፍኳቸው እያሉም ይፎክራሉ። ነገር ግን ነገሮች እየተበላሹ ነው። የዲሞክራቲክ ፓርቲ አባላት የትራምፕን ካቢኔ የ25ኛውን ማሻሻያ በመጠቀም ፕሬዝዳንቱን ከስልጣን ለማንሳት የሚያስችለውን ታሪካዊ ሂደት እንዲጀምሩ በይፋ ጥሪ አቅርበዋል። ይህ ጥሪ የገነፈለው ትራምፕ በራሳቸው ትሩዝ ሶሻል ገጽ ላይ የኢራን ታሪክ ስልጣኔ አጠፋለሁ ብለው በከባድ ቃላት ከዛቱም በኋላ ነው። ለአጭር ሳምንታት ብቻ ይቆያል የተባለው የኢራን ውጥረት አሁን ለወራት መራዘሙና የዋይት ሀውስ አቋም መዋዠቅ በትራምፕ ላይ ያለው ጥርጣሬ ይበልጥ አጋግሎታል። የቀድሞ የዋይት ሀውስ ሐኪም ጄፍሪ ኩልማን የሰጡት አስተያየት ደግሞ በጉዳዩ ላይ ቤንዚን አርከፍክፎበታል። ላለፉት 10 ዓመታት ከዋይት ሀውስ የሕክምና ክፍል የሚወጡ መግለጫዎች ውሸት፣ መካድና ማዘግየት የበዛባቸው በመሆናቸው በአሁን ምርመራ ላይ እምነት እንደሌላቸው በግልጽ ተናግረዋል። ትራምፕ በ2025 ወደ ስልጣን ሲመለሱ የአሜሪካ ታሪክ ትልቁ የዕድሜ ባለጸጋ ፕሬዝዳንት በመሆን የጆ ባይደን ሪከርድ መስበራቸው ይታወሳል። የራሳቸው የጤና ሚኒስትር ሮበርት ኤፍ ኬኔዲ ጁኒየር ሳይቀሩ የትራምፕን የፈጣን ምግቦች ወይም ደግሞ ፋስት ፉድ እና የዳየት ኮክ ፍቅር በተደጋጋሚ በቀልድ መልክ እያነሱ ይተቹታል። የኋሊት የሚሄድ መኪና ፍሬን የለውም እንደሚባለው የአሜሪካ መሪነት ጉዞ ወዴት እየተነዳ ነው? ይህ የሕክምና ምርመራ ውጤት የዓለምን ፖለቲካ እንዴት ይለውጠው ይሆን? አብረን የምናየው ይሆናል። በሌላ መረጃ በመቀጠል በአንድ በኩል የሰላም ድርድር፣ በሌላ በኩል ደግሞ የእሳት ጋጋታ። የአሜሪካ ጦር በኢራን ላይ ያልተጠበቀ ኃይለኛ የአየር ድብደባ መፈጸሙ ተነገረ። ታሪካዊ ይዞታ ክፉኛም ተናውጧል። ነገሮች ከአቅም በላይ እየተበላሹ ነው። በዓለም የነዳጅ ንግድ መስመር ላይ ትልቅ ስፍራ በሚይዘው በሆርሙዝ ሰርጥ አካባቢ የሚገኙ የኢራን የሚሳኤል ማረፊያዎችና የጦር ጀልባዎች በአሜሪካ ኃይለኛ ጥቃት ድባቅ ተመትተዋል። የአሜሪካ ማዕከላዊ እዝ ሴንትኮም ቃል አቀባይ ካፒቴን ቲሞት ሃውኪንስ
እንዳረጋገጡት የአሜሪካ ጦር ኃይሎች በደቡባዊ ኢራን ላይ ይህን ራሳቸውን የመከላከል ጥቃት በይፋ ሰንዝረዋል። ጥቃቱ ያተኮረው በሆርሙዝ ሰርጥ አቅራቢያ ፈንጂዎችን ለመቅበር በሚንቀሳቀሱ በነበሩ የኢራን የጦር ጀልባዎችና በሚሳኤል ማስወንጨፊያዎች ጣቢያ ላይ መሆኑ ተገልጿል። የሚገርመው ነገር በአሁኑ ወቅት በተኩስ አቁም ስምምነት ላይ ቢኮንም የአሜሪካ ማዕከላዊ እዝ ግን ኃይሉን የመከላከል እርምጃውን አጠናክሮ እንደሚቀጥል በቁጣ አስታውቋል። ይሁንና የጥቃቱ አስፈሪነት በባንደር አባስ ከተማ ዙሪያ በነበሩ ነዋሪዎች ላይ ከፍተኛ ድንጋጤን ፈጥሯል። ይቺ ከተማ የእስላሚክ አብዮታዊ ዘብ IRGC ዋና ወታደራዊ ወደብና ሁለገብ አውሮፕላን ማረፊያ የሚገኝባት ስትራቴጂካዊ ቦታም ስትሆን የአሜሪካ ሚሳኤሎች ሲያርፉባት ከፍተኛ ፍንዳታዎች አካባቢውን አናውጠውታል። ታብናክ የተባለው የኢራን የዜና ድረገጽ ይፋ እንዳደረገው በዚህ አስደንጋጭ ጥቃት 4 የአብዮታዊ ዘብ ወታደሮች በጀልባዎች ላይ በነበሩበት ወቅት ወዲያውኑ ሕይወታቸው አልፏል። ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን በኩላቸው ይህ ድርጊት አሁን ያለውን የተኩስ አቁም ስምምነት በግልጽ የጣሰና አደገኛ ቁማር ነው ሲሉ አሜሪካን በከባድ ወንጀል ከሰዋታል። እዚህ ላይ ነው እንግዲህ ጥንታውያኑ በአንድ እጅ ሰላምን እየለመኑ በሌላኛው እጅ ሰይፍን መሳል አይቻልም የሚሉት። የጉዳዩ ትልቅ አግራሞት ግን ጥቃቱ የተፈጸመበት ሰዓት ላይ ነው። ይሄ የአሜሪካ ድብደባ የተሰነዘረው የኢራን ተደራዳሪዎች ከኳታር አገናኞች ጋር በዶሃ ተገናኝተው ከአሜሪካ ጋር የተቀናጀ የሰላም ንግግር አድርገው በተለያዩበት በጥቂት ሰዓታት ውስጥ ብቻ ነው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ ስምምነቱ የኢራን የኒውክሌር መርሃ ግብርና ማዕቀቦችን በሚመለከቱ የቃላት አጠቃቀም አለመግባባቶች ምክንያት መዘግየቱን ገልጿል። ነገር ግን ሚኒስትሩ በጥብቅ እንዳስጠነቀቁት የባህር ወሽመጦች በየትኛውም መንገድ ክፍት መሆን አለባቸው፣ ክፍትም ይሆናሉ ሲሉ ተናግረዋል። በተቃራኒው ደግሞ ዶናልድ ትራምፕ ከኢራን ጋር የሚደረገው ድርድር በጥሩ ሁኔታ ላይ መሆኑን በትሩዝ ሶሻል ገጻቸው ላይ በመጻፍ ዓለምን ግራ ጋብተዋል። አሜሪካና ኢራን የመግባቢያ ስምምነት ላይ ለመድረስ እየሰሩ መሆኑን የገለጹት ትራምፕ አንድ አስገራሚ ቅድመ ሁኔታን አስቀምጧል። መላው የመካከለኛ ምስራቅ ሀገራት ሰፊ ክልላዊ መረጋጋትን ለመፍጠር የአብርሃም ስምምነት በግዴታ መፈረም አለባቸው ብሏል። በዲፕሎማሲያዊ መድረክ ላይ ፈገግታ፣ በጦርነት አውድማ ላይ ግን የደም እንባ። ዋይት ሀውስ ሰላም እያለ ወታደራዊ እዙ ግን ሚሳኤል ተኩሷል። የነብርን ጭራ አይነኩም ከነኩም አይለቁም እንደሚባለው የኢራን አብዮታዊ ዘብ ለዚህ ጥቃት ምን አይነት አጸፋዊ እርምጃ ይወስድ ይሆን? መካከለኛው ምስራቅ ወደ ከፋ ሰዓት ውስጥ እየገባች ነው። ክቡራትና ክቡራን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስፍሩልን። ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።